ከመች ስንት ሰዓት ሆነሽ? ይኸውልሽ እኔ ስነ ምግባር የሌለው ሰው ደስ አይለኝም። እዚህ ቁጭ ብለሽ ከሁሉም ጋር ፊሽን አትካፈች። በፍቅር የተቃጠልኩት ይበቃኛል። እዚህ ኧረ ቤዛ እኮ ፊት ለፊት ስለምትናገር ነው እንጂ በጣም ጥሩ ልጅ ነች። በእውነት ወዳታለች። ማይ አዴ ይሄን ቆንጆ እስኪ ምን አለበት እንደዚህ አቆላምጬ እየጠራሁሽ ወይ ብትይ ያለ መደብኝ ከየት ላምጣ? በፊት ግን ትዝ ይልሻል አደይ ብዬ ስጠራሽ ወይ ትይኝ ነበር። ከፍቅርኩሽ በኋላ ግን ኩራት መሆኑ ነው። ኧረ ተው እንደዛ አትበል። እና ምን ልበል ታውቂያለሽ፣ አንቺ አጠገቤ ባትሆኚ ምን ልሆን እንደምችል አላውቅም። አንቺ አጠገቤ ካለሽ ብርታት ይሰማኛል። እሺ በቃ አሁን እረፍት ለማድረግ ሞክር። በጠዋት ሄደን ፖሊሶቹን እናናገራቸዋለን። እሺ እኔና አንቺ እንጋባ። እኛማ ገና ብዙ ነገር ይቀረናል። ከእነሱ ጋር አንወዳደርም። እነሱ እኮ ከልጅነታቸው አብረው ስላደጉ ብዙ ነገር ስላሳለፉ አብረው መኖር አይከብዳቸውም። እሱማ ምን ብናደርግ ይሻላል? ግራ ገባኝ። ሽኩራን ከምንድን አስተንሽ ልጠብቅሽ አልቻልኩም። እናንተ እኮ ይሄን ኑሮ አይገባችሁም። እንደው ይቅር በይ ልጄ። እንዴ ማየ አንቺ ምን አደረግሽ? እባክሽ ራስሽን አትውቀሽ። እንደውም እኔ ነኝ አንቺን ይቅርታ መጠየቅ ያለብኝ። ከሞቀ ኑሮሽ ከሞቀ ትዳርሽ አውጥቼ እንደዚህ ብቻሽ ተሸሽለሽ ልትኖር ያደረጉሽ። አይ እኔ እሱ መቼ ሰላም ሰላም፣ ድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሳብስክራይብ እያደረጋችሁ ቤተሰብ ሆኖ ነባር የሆናችሁ ደግሞ ላይክ፣ ሸር እያደረጋችሁ አበረታቱን ማለት ነው ውዶችዬ። ዛሬ ደግሞ እንደተለመደው አዝናኝና አስተማሪ የሆነው አደይ ድራማ ይዤላችሁ መጥቻለሁ። ባለፈው በክፍል 63 አቋርጠነው ነበር። ዛሬ ደግሞ በክፍል 64 ይዤላችሁ መጥቻለሁ ማለት ነው ውዶችዬ። እና ለማስታወስ ያክል ባለፈው አደይ ከነ ፍቅር ቤት እና ከነ ኤላ ወጥታ ወደ እናቷ ቤት ወደ ክፍለ ሀገር እንደሄደች አቋርጠነው ነበር ማለት ነው። ከእናቷ ጋር እንድትገናኘት ማለት ነው ውዶችዬ። እና ዛሬ ደግሞ ዳዊት እያፈላለጋት ነው ውዶችዬ፣ እየፈለጋት ነው። የባሮክ እናት እንደምን ብላችሁ እኔ ከአደይ ውጭ ማንም ይሆን ሰራተኛ አልፈልግም፣ ስለዚህ አፈላልጋችሁ አደይ አምጡልኝ ስላሏቸው እሱም በጣም ደስ ብሎት የባሮክ እናት መጥተው የታለች ፍቅር ሲሉ የታለች አደይ ሲሉ አደይማ ወጥታለች እኮ ብላ ዋሽታ መጀመሪያ ያስወጣቻት ፍቅር እሳቸው ውጪ አስወጣት፣ ሌላ ሰራተኛ ተኪ ብላኛለች እናቴ ብላ ነው ያስወጣቻት ፍቅር። ግን ዋሽታ ነው ማለት ነው። ሲመጡ አደይ የታለች ሲሉ ምን አለች? አደይማ በስንት ሰው ባስለምናት እምቢ አለችኝ እኮ አልሰራም ብላ ወጣ ሄደች አለች ማለት ነው ውዶችዬ። ከዛ እውነቱ ከማን ተረዱ? ከሊዱ ለድር ጠይቀው እስኪ እውነት ንገርኝ፣ ሌሎቹ ደብቀውኛል፣ እስከ አንቺ እውነቱ ንገርኝ አደይ የት ሄዳ ነው ሲሏት፣ አደይማ እናቴ ውጭ ብላሻለች ብላ እኮ ፍቅር አስወጣቻት ብላ ስትነግራቸው በጣም ተናደዱ ማለት ነው ውዶችዬ። ለአደይ በጣም ነው የሚወዷት፣ እንደ ልጃቸው ስለሚያዩዋት በጣም ተናዶ አሁንም ለአደይ ፈልጋችሁ አምጡልኝ እንጂ እኔ ከአደይ ውጭ ሌላ ሰራተኛ አልፈልግም አሉ ማለት ነው። ፍቅር ምን አለች? ፍቅር ደግሞ እኔ አደይ እዚህ ላይ የምትኖር ከሆነ እኔ አባቴ ቤት እሄዳለሁ፣ እዚህ ላይ አልኖርም ስትል፣ አንቺ አባትሽ አንድ ቀን ጠይቆሽ የማላውቅ አሁን አባቴ ጋር እሄዳለሁ ትያለሽ? አሁን ሂጂ እንነጋገራለን፣ አሁን ወደ መኝታ ክፍልሽ ሂጂ ብለው አሏት ማለት ነው እናቷ። እሷ ደግሞ ተነስታ አኩርፋ ሄደች ማለት ነው ውዶችዬ። እናንተ ግን ለአደይ ፈልጋቸው አምጡልኝ ስሉ እሺ በቃ ነገ እናመጣታለን አላት ባሮክ። ልም ደግሞ በጣም እየተጨነቀች ነው። ስልኳ እምቢ ስላት፣ የአደይ ስልክ እምቢ ስላት ስትጨነቅ የኔ ያዛኝ ምን ሆነች ነው የምትጨነቂው ስላት የላ እሷ ደግሞ ጓደኛዬ እኮ አሁን ስልኳ እኮ እምቢ አለኝ፣ እሷ እኮ አስተማማኝ ቦታ አይደለም ያለችው እና አባቷ እየፈላለጋት ስለሆነ አባቷ ምን አድርጓት ይሆን? ለዛ ነው የሚጨንቀኝ እንጂ ሌላ አይደለም አለችው። አይ ምንም አትሆንም እኮ ትመለሳለች እኮ አላት ማለት ነው ውዶችዬ። እንደዛ ብሎ ስላት እሷም ተስፋ አድርጋ እንዲሁም በጣም እንደሚወዳት ለምለም ብዙ ሴቶች በህይወቴ ውስጥ መጥቷል፣ ግን እንዳንቺ መወደው ማፈቅረው የልቤ ንግስት የለም ሲላት እሷን በጣም ደስ ብሏት ተቃቀፉ ማለት ነው ወዶችዬ። እና
ከዚህ በመቀጠል ማለት ነው ዳዊት ወደ ክፍለ ሀገር እሄዳለሁ ብሎ ለልዱ ይዟት እየሄደ እንዲሁም ለዳይመንድ አፋልገኝ ሊለው ዳይመንድ የአደይ ቦታ ስለሚያውቅ የአደይ ቤት ስለሚያውቀው ማለት ነው እንደዛ እያፈላለገው እያለ ለናኦል ደውሎ የታለች ዳይመንድስ የት ነው ያለው ብሎ ስጠይቀው እኔ ዳይመንድ አላቅም፣ የት እንዳለ አላቅም፣ እኔ ለራሴ ቤት አልነበርኩም ሲል እንዴ ቤት አልነበርኩም ማለት እኛም እኮ ፈልጌ አጣሁ እኮ የት ሄደህ ነው ናኦል አለችው ልዱ ከዳዊት ስልክ ነጥቃ ማለት ነው። የሆነ ፕሮሰስ ነበረኝና እሱ እያስተካከልኩ ነበር ሲላት እንዴ ፕሮሰስ ማለት ወዴት ልትወጣ ነው? ወዴት ልትወጣ ፈልገህ ነው ሲላት ስትለው አይ አሁን ሳይሆን ግን መውጣት አይቀርም አላት። እና እኔስ ለማን ትተኸኝ ነው ስትል ዳዊት ተናዶ ስልኳ ቀምቶ ዘጋው፣ ጆሮው ላይ ዘጋው ማለት ነው ውዱትዬ። እና እንደዛ ሲባባል ኤላና ሊሊ ፍቅራቸው እያጣጣሙ እያለ በድንገት በር ተንኳኳ። ማን ነው ሲሉ ናኦል መጣ ማለት ነው። እና አንተ ምን አባት ልትሰራ መጣ አለው። እንዴት ተቀመጥ አይቀድምም? ምንድነው ምን አባት ትሰራለህ ማለት እንግዳ እኮ ነኝ ተቀመጥ ማለት አይቀልም ሲለው እንዴ ምን ልትሰራ ነው የምትቀመጠው አለው። ኤላ እንዴ ምን ሆነህ ነው እንደዚህ የምትለው? ቆይ ከዛ ቀስ ብለህ ይወጣል፣ ቀስ ብለን አስረድተህ ታስወጣዋለህ አለችው ማለት ነው ሌሌ። እሱ ደግሞ እና አሁንም የምትወጣ ከሆነ ውጣ አልበለዚያ ሲለው ልል አጠገብ ላይ ተቀመጠ። ልል አጠገብ ላይ ሲቀመጥ ምን ልትሰራ መጣ ሲሉት አደይ ፈልጌ ነው የመጣሁት። አደይ አልተመለሰችም ማለት እኛ አደይ ጠባቂ አይደለንም፣ አደይ አልተመለሰችም። ስለዚህ እንደዛ ሲለው እና አደይ እዚህ የለችም ብዬሻለሁ። ስለዚህ ሂድና ስትመጣ ትመጣለች ብሎ ከቤቱ አባረረው ማለት ነው ውዶችዬ። ቤዛ ደግሞ በአደይ ቦታ ተተክታ ስለነበረ የአደይ ቦታ ተተክታ እየሰራች ስለነበር ማለት ነው ውዶችዬ ቡና አፍሊ ተብላ ቡና እየሰራች እያለ ከነ ፍቅር ጋር እየተጨቃጨቀች እንዲሁም ከልዱ ጋርም እየተጨቃጨቀች ማለት ነው። ምናልባት የባረኮ እናት እኔ ስርዓት የሌለው ሰው አልወድም፣ ስለዚህ አንድ ቡና ለመስራት ከስንት ሰው ጋር ተጋጨሽ፣ አፍሽ አትክፈቺ። ስለዚህ አሁን አንቺ ወደ ጓደኛዬ ቤት እልክሻለሁ። እኔ ከአደይ ውጭ ሰራተኛ ስለማልፈልግ አደይ ትመጣለች፣ አደይ ትመለሳለች፣ አደይ ናት እኔ ከኔ ጋር የምትሰራው አልዋት ማለት ነው። እንዴ ምን ማለት ነው ጓደኛዬ ጋር ትሄጃለሽ አለች ቤዛ። አዎ ጓደኛዬ ስራ ስለምትፈልግ ሰራተኛ ስለምትፈልግ ወደ እሷ እልክሻለሁ። እኔ አደይ ትመለሳለች፣ አደይ ናት የኔ ሰራተኛ ስሏት በጣም ተበሳጨች። ተበሳጭታ እያለ ፍቅር መጣች። አንቺ እርጎት ምንድን ነው ያደረግሽው? አንቺ ነሽ ለእኔ ሰራተኛ ብለሽ ለእናትሽ ያስተዋወቅሽው? እኔ የአንቺ ሰራተኛ ነኝ? እኔ መቼም ቢሆን የአንቺና የእናትሽ ሰራተኛ ሊሆን አልችልም ብላ ልትደበድባት ስትል ባረኩ መጣ። እንዴ ምናችሁ ነው? አይሰለቻችሁም እንዴ? ሁሌም ጭቅጭቅ እንዴ ሁሌም ጭቅጭቅ። ምንድነው እንደዚህ የምትሆን? ትናንት ትላልቅ እኮ ናችሁ፣ ትናንሽ መሰላችሁ እንዴ ሲላት እና አንተ ሳታውቅም እንዴት ብትንቀኝ ነው ለእናትህ ሰራተኛ አይነት ብለህ የምታስተዋውቅኝ? እንዴት ብትንቀኝ ነው? አሁኑ ከዚህ ቤት ይዘህ የሚወጣ አሁኑ አስወጣኝ ከዚህ ቤት አለችው ማለት ነው። እሱ ደግሞ እንዴ ላንቺም እኮ ጥሩ ነው፣ ምክንያቱም ፍቅር ያመጣችው ሀሳብ ትክክል ነው፣ ላንቺ ጥሩ ነው። እኔ ላንቺ እኮ አሁን ምን የምታ አይደለሽም፣ ፍቅረኛዬ ብዬም ፍቅረኛ አይነሽ ብዬም ከእናቴ አላስተዋወቅሽም እና ምን እንድልሽ ጠብቀሽ ነበር አላት ማለት ነው። እናቴ እኮ አንቺ ምን እንደሆንሽ እኮ አታውቂም፣ ስለዚህ አይክፋሽ፣ ወይም እንደዛ ሰራተኛ ሆነሽ እንደሆንሽ መቀጠል አለብሽ፣ ካልሆነ ደግሞ እናትሽ ቤት ሂጂ አላት።
እናቴ ቤትማ አልሄድም። የአራጣ የተበደልናቸው ሰዎች እየተመላለሱ እንዴት ብዬ ነው እናቴ ቤት የምንሄደው? አሁን አስተካክልልኝ ብር አምጣልኝ አለችኝ። ትዕግስት ይኑርሽ፣ አንቺ ደግሞ ትዕግስት ይኑርሽ። አሁን ቀስ ብዬ የምጠራ ነገር አጣርቼ ነው ባደርገው እሱ ባደርገውም። ስለዚህ ጊዜ ስጥ፣ አንቺን ትዕግስት አድርግ እያለት እያለ እየባረኩ መጡ። ምን እየሰራችሁ ነው? አንቺ ደግሞ እስካሁን ቡና አልሰራሽም? እስካሁንም ጀበና አልጣድሽውም? ምን እየሰራሽ ነው አንቺ አሏት። አይ እናቴ ይቅርታ፣ እኔ ነኝ ያስቆየኋት። እኔ ነኝ እቃዎቹ የት እንደሚቀመጡ አዲስ ስለሆነች እንዴት እንደምሰራ እያሳየኋት ነው ብሎ ሸፋፈነላት ማለት ነው ውዶችዬ። እና ይሄ ምስል ነበር። እስከምንገናኝ ላይክ፣ ሸር፣ ሰብስክራይብ ያደረጋችሁ ቤተሰብ ነው። ባይ ባይ።